አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሆነው አባ አብስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዲናው ገዥ ከአርያኖስ ጭፍራ ውስጥ ነበር። ከሃዲው ንጉሥ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝቡ መካከል ተነስቶ ንጉሡን ረገመው፣ ጣዖቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፍዮስ፣ አረማኒዎስ፣ አርኪያስ፣ ጴጥሮስ፣ ቀራኒዎስ የተባሉ ነበሩ። ይህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አብስኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይም እንዳሰቃያቸው አዘዘ። ንጉሱ እንዳዘዘም አደረጉባቸው። ከሊህም ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አብስኪሮን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በወሸባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለ ምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራኞች ሁሉ የሚበልጥ በስራው ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣለት። እርሱም የወሸባ ቤቱን ዘግተው ሽንት እንዲጨምሩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አንሾካሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በወሸባ ቤቱ ውስጥም ወደ አባ አብስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያን ላይ ኃይልን አድርግ ብሎ ጮኸ። ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አብስኪሮንም መሰሪውን የሚረዳህ ሰይጣንስ በክብር ባለቤት በጌቴ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አብስኪሮን ላይ ግን ቁጣና ብስጭት በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም ሊቆርጡ አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግስተ ሰማያት ተቀበለ። ከቅዱስ አብስኪሮን ተአምራትም አንዱን እነግራችኋለን። በግብፅ ደቡብ በስሙ የታነጸች ቤተክርስቲያን ነበረች። ካህናቱም ክፉ ስራ የሚሰሩ ክፎች ነበሩ። ቅዱስ አብስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የነዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አብስኪሮን በፈረስ ተቀምጦ የላይ ላይ ግብፅ የሆነች በያሁ ወደምትባል ሀገር ደረሰ። የሀገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አብስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ ሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያቺን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 ወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላይ ግብፅ በያሁ ወደምትባል ሀገር በ100 የወርቅ ዲናር ወደ ገዛት ምድር ከንዋየ ቅድሳቷ ሁሉና
ከአጸዷ ጋር አምጥቶ በዚያ አቆማት። የሀገር ሰዎችን በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግም ፈጽሞም አደነቁ፣ ምስጉን እግዚአብሔርንም አመሰግኑት። ከዚያች ጊዜ ጀምሮ ድንቅ ተአምር የሚያደርግባት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት መኮንኑ አርማኖስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን የተከፈተችበትና የከበተችበት ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ ሀገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ዛ አቅረብኩ ማሄሌት ያዘኪሪ አይላፈ እምትጸምዱ ከዘልፈ ለላናበብቶ ከብዘኔት የመጽሐፍ እንተለሰከ እግዚኦ ጸሪቀኑ ተከፈ እምላቡ ሁላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰብዓት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ባርኮ ጉበዘቲ መካን እስከ ደገሌ ቆንስ ሕፃን ለዛፎ በክርታስ ወለዛ ጻፎ እንሰድርስ ወለዛ አምቦስ ትርጎን ሳዲስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም አሬቄተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከው አኮ በከመ አበሳነ አቡነ ዘበሰማያት